ስለዚህ አላቸው እናንተ ለዚህ ምስክሮቼ ናችሁ። እንደምታዩት ይህንን ልብስ ተጋግዘን ነው ያሰፋ ነው። በአረብ ሀገር የሚኖሩ የኬፋ የቴሌግራም ቻናል የምክር አገልግሎት ላይ የሚያገለግሉ ልጆቼ ናቸው ገንዘቡን ያሰባሰቡት ማለት ነው። ኬፋ ዩቲዩብ ላይ እንደዚሁም። ስለዚህ ይህን አልባሳት አሰፍተውላቸዋል። እስኪ እግዚአብሔር እናመስግኑላቸው። እግዚአብሔር ሆይ ማረኝ ማለት ነው። ቤሎ ጴጥሮስ ለባው አስመልክተው የቶን ቃለ ወንጌል የሚያስተምሩን ታችን መምህራችን መጋቤ ጥበብ መምህር ባንታይሆን የቦሌ ቡልቡላ አባ ሳሙኤልና ቅዱስ አማኑኤል የስብከተ ወንጌል መምሪያ ክፍል ኃላፊ የሆኑት ይሆናሉ። ለእሳቸው ተናጋሪ አንደበትን ምስጢሩን ጸጋውን አብዝቶ እንዲያደልልኝ እመኛለሁ። ለእኛም ሰሚ ጆሮ አስተዋይ አእምሮ ጌታ እግዚአብሔር ያድለን። ቀጥታ ወደ መምህራችን ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ እንዲሁም በክርስቶስ ክርስቲያን በወልዱ የተሰኛችሁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የአባቶቻችን አምላክ እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። የምንማማርበት የትምህርታችን ርዕስ የሚሆነው በሉቃስ ወንጌል ላይ ምዕራፍ 24 ከቁጥር 49 የተጻፈ ቃል አለ። ቃሉ ምንድን ነው የሚለው? ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። ከየት? እስኪ ከላይ በሉ። ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ይህን ቅዱስ ቃል የተናገረው ጌታችን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ለማን ተናግሮታል? ለደቀ መዛሙርቱ ነው የተናገረው። ለአገልጋዮቹ ለደቀ መዛሙርቱ ይህን ቅዱስ ቃል ተናግሮታል።
እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃይል ከላይ እንደሚመጣ ያበሰረበት ትልቁ ዜና ነው። ደግሞ ይሄ ኃይል የሚገኘው በየት ነው? በኢየሩሳሌም ነው። ኢየሩሳሌም ማለት ይሄው ቤተ መቅደሱ ማለት ነው። የትኛው ነው? ይሄው ቤተ መቅደሱ፣ እናንተ የተሰበሰባችሁበት ነጭ ልብስ ለብሳችሁ አምሮባችሁ ከመኝታችሁ ተነስታችሁ ጸሎታችሁን እና ልመናችሁን ወደ እግዚአብሔር ለማቅረብ የመጣችሁበት ቤት ኢየሩሳሌም ይባላል። ወይም የቅዱሳን የክርስቲያኖች የአንድነት መሰብሰቢያ ይባላል። ወይም ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውና ደሙ የሚፈተትበት መላእክት ሰውንና እግዚአብሔርን ለማስታረቅ በሌሊትና በቀን ወደ ሰማይ የሚወጡ የሚወርዱበት ትልቁ መናኸሪያ ይሄ ነው። ትልቁ ምን? የቅዱሳኑ መናኸሪያ፣ ካህናት በሌሊትና በቀን የሚተጉበት፣ ካህናት ሕዝቡን የሚባርኩበት። ምኑን የሚባርኩበት? በኋላ እንነጋገርበታለን። ሕዝቡን የሚባርኩበት ነው። እንግዲህ ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸዋል። በዚህ በሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 44 ላይ የተጻፈ ቃል አለ። እነርሱም ከእናንተ ጋር ሳለሁ ለእነርሱ ነው። ጌታችን አምላካችን መድኃኒታችን እንግዲህ ይሄንን ቅዱስ ቃል አጠቃላይ ለሐዋርያቱ ሲናገር ስለነበረ ነው። ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይሄ ነው አላቸው። ምን ይሄ ነው? ቃሌ ይሄ ነው አላቸው። ከዛ በኋላ ምን አላቸው? በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አይምሯቸው ተከፈተ ይላል። ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በየአቅጣጫው ብዙዎቹ ፈርጥጠዋል። አሁን እዚህ የመንግስት አካል ብታየው መሳሪያ የታጠቀ እዚህ ትቆማላችሁ። ጎመን በጤና ብላችሁ ሹልክ 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 ጋር እንደ የምትሉት አይደል እንዴ? ኧረ ማን ይታሰራል? የሚያስፈታኝ እንኳን የለም። ኧረ እዚህ ደግሞ ምን አገባኝ፣ እዛው ቄሶቹ እዛው ይዋጡት እንጂ ብላችሁ ነው የምትሉት። በድንገት እንኳን አንተ ተብለህ ብትያዝ ኧረ እኔ ቤተክርስቲያን አገልጋይ አይደለሁም አጋጣሚ ምሳሌ መጥቼ ነው እንጂ የምትሉት። ያው ስለደረሰብኝ ስላወቅኩት እኔም ያው የአቅሜን ያልኩት ነገር ስላለ ነው። ስለዚህ መከራ ሲመጣበት ሰው ያፈገፍጋል። ምን ይላል? ያፈገፍጋል። እና ሐዋርያቱ ደቀ መዛሙርቱ በየፊናቸው በሚያዋጣቸው ይጠቅመኛል ወደሚሉት ተበትነው ነበረ። ከዛ በኋላ መሰብሰቢያ ስላላቸው እዛ በአንድ ቤት ውስጥ ተሰበሰቡ ይላል። ከተሰበሰቡ በኋላ ምን አደረጉ? ግቡ፣ በአንድ ላይ ተቀመጡ። ከገቡ በኋላ ቤቱን በመቀርቀሪያ ቀረቀሩት። አያችሁ፣ በምን ቀረቀሩት? በመቀርቀሪያ ቤቱን ቀረቀሩት። ድንጋይ ከስር አደረጉበት። የሚንጓጓ ምጣድ፣ ይሄ ቆርቆሮ ምናምን አደረጉበት። ለምን ቢባል ድንገት እንኳን እንቅልፍ ሲይዛቸው በሩ ነካ ሲደረግ ጓጓጓ ሲል ደንግጠው እንዲነሱ ነው እንደዚህ ያደረጉት ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስን የገደሉ ወይም የሰቀሉ ይህን መከራ ያደረሱበት ሰዎች በእኛ ላይ ይመጣል ብለው አስበው ስለነበረ እንደዛ አድርገው ዘግተውት ነበረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በነቢያት እንደተጻፈ ከዚህ በፊት ስለሱ መሞትና መሰቀል፣ ስለሱ ከሙታን መነሳትና መከራ መቀበል ወደ ሰማያት እንደሚያርግ የሞትን ኃይል መትቶ አዳምን ነፃ አድርጎ ወደ ሰማይ እንደሚያርግ ነግሯቸው ነበረ። ለዚህ ነው ከእናንተ ጋር ሳለሁ ማለት። ከማን ጋር ሳለሁ? ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁም ቃል ይሄ ነው። ነግሯቸው ነበር። አያችሁ፣ ምን ብሏቸው ነበር? ነግሯቸው ነበረ። በዚህ ሰዓት ትዝ አላቸው። ለምን ትዝ ያላቸው?
መንፈስ ቅዱስ በላያቸው ላይ ስላደረ እግዚአብሔር መንፈስ ቅዱስ በእናንተም ላይ ይደር። አሜን በሉ። መንፈስ ቅዱስ ልብስ ነው፣ ጉርስ ነው፣ ነፃነት ነው፣ ሕይወት ነው፣ ብርሃን ነው፣ መንገድ ነው፣ እውቀት ነው፣ ጥበብ ነው። አያችሁ፣ ክብር ነው፣ ስልጣን ነው፣ ሚስጥርን የሚገልጽ ኃይል ነው። እሱ ማን ነው? እሱ ማን ነው? በሉ ጥሩት። እሱ ማን ነው? በአንድ ላይ መንፈስ ቅዱስ። መንፈስ ቅዱስ አደረባቸው። ገና ሐዋርያት መንፈስ ቅዱስ ሲያድርባቸው የሚሰሩት ስራ በጣም አስደናቂ ነው። የሚገርማችሁ ነገር ማለት ነው። መንፈስ ቅዱስ ያደረበት ሰው እጅግ የሚገርም ስራ ነው የሚሰራው። ለምን? ንጹህ ይሆናል። በንጹሃን ላይ መንፈስ ቅዱስ ያድራል። ንስሐ በሚገቡ ሰዎች ላይ መንፈስ ቅዱስ ያድራል። ክፋትና ተንኮል በሌላቸው ሰዎች ላይ፣ ዘረኝነትን በማያንጸባርቁ ሰዎች ላይ፣ ክርስቶስን በሚያመልኩ ሰዎች ላይ፣ አምልኮ እግዚአብሔርን በሚፈጽሙ ሰዎች ላይ መንፈስ ቅዱስ ያድራል። ነፃነት ይሰጣል። ከድህነት አርነት ነፃ ያወጣል። አያችሁ፣ ከኃጢአት ባርነት ነፃ ያወጣል። ከውድቀት ነፃ ያወጣል። ነፃነትና ሰላምን ያጎናጽፋል። እሱ ማን ነው? መንፈስ ቅዱስ በሏ። እሱ ማን ነው? መንፈስ ቅዱስ። ስለዚህ ይሄን ቅዱስ ቃል ሲነግራቸው እኔ የነገርኳችሁ ያስተማርኳችሁ ያኔ ስለ ነቢያት በመዝሙራት የተጻፉትን እየገለጹ ስነግራችሁ የነበረው ቃል አሁን ይኸው ይፈጸማል ሲላቸው ትዝ አላቸው። መንፈስ ቅዱስ በልቦናቸው ሰረጸባቸው፣ አደረባቸው፣ ጸለለባቸው። አያችሁ፣ በዛን ጊዜ መጽሐፍትን ያስተውል ዘንድ አእምሯቸው ተከፈተ ይላል። ምናቸው ተከፈተ? መንፈስ ቅዱስ አእምሮ ይከፍታል። ምን ይከፍታል? አእምሮ። 30 ዓመት ተምሮ 40 ዓመት ተምሮ አእምሮ የተደፈነ ሰው አለ። የሚገርማችሁ አእምሮ የተደፈነ እንቅልፍ ብቻ የሆነ ማለት ነው። ወይም ወሬ ብቻ በቃ መርጌታ ከሌ አስተምረውኛል፣ መምህር ከሌ አስተምረውኛል፣ ሊቀጠበብት መጋቢ እንደዚህ አስተምረውኛል። ስንት ዓመት ተማርክ? 10 ዓመት፣ 15 ዓመት፣ 20 ዓመት፣ 30 ዓመት ተማርክ ስትጠይቀው ዜሮ። ምንድን ነው ዜሮ? ለምን? ከእሱ ጋር የተዋሃደ ክፋት አለ እንጂ የእግዚአብሔር ቃል ጠፍቶት አይደለም። ክፋት አለ። በአንድ ጎን ክፋትን፣ በአንድ ጎን መንፈሳዊ ነገርን ስለምንማር አእምሯችን ይዘጋል እንጂ አይከፈትም። ምን ይላል? ይዘጋል እንጂ አይከፈትም። የእግዚአብሔር ቃልና መንፈስ ቅዱስ ግን አእምሮን ይከፍታል። ምንን ይከፍታል? አእምሮን ይከፍታል። ቅንና ደግ ሰዎች አሉ፣ አእምሯቸው የተከፈተ ከዘረኝነት ነፃ የወጡ ክፋት የማያውቁ ከአጋንንት ጋር ዝምድና የሌላቸው በቅድስና የሚኖሩ የሚጸልዩ፣ የሚሰግዱ፣ ስለ ቤተ ክርስቲያን የሚጸጸቱ፣ ስለዚህ ሕዝብና መንጋ የሚያለቅሱ፣ ወደ እግዚአብሔር የሚጮሁ መንፈስ ቅዱስ ያደረባቸው ሰዎች ደግሞ አሉ። እነዚህ ሰዎችን ስታዩቸው ማዛቸው ሳይቀር ጠረናቸውና ንግግራቸው ሳይቀር የሚማርክና ደስ የሚል ነው። ደምግባታቸው ሳይቀር እጅግ የሚገርም ነው። ስለዚህ ልቦናቸው አእምሯቸው ምን አለ? ተከፈተ። እግዚአብሔር አምላክ የእኛን አእምሮ ልቦና ይክፈትልን። ክርስቶስ እንድናየው ወይም መጽሐፍት እንድናስታውስ ወይም የእግዚአብሔርን መንገድ እንድናይ እግዚአብሔር ልቦናችን ይክፈትልን። እንዲህ አላቸው። ክርስቶስም መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል። ያን ቃል አስታውሱት። ከዚህ በፊት የነገርኳችሁን በዚያን ጊዜ የተናገርኩትን ቃል ልብ በሉ። ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል ያልኳችሁ ትዝ አላችሁ ሲላቸው እያዳመጡ በኢየሱስ ክርስቶስ ስም በስሙ ንስሐ የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ በየትኛውም ዓለም ላይ ይሰበካል ያልኳችሁን አስታውሳችሁ አላቸው። አእምሯቸው ምን አለ? ተከፈተ። ልቦናቸው ምን አለ? መስማት ጀመረ፣ ማዳመጥ ጀመረ። ስለዚህ የተጻፈውን የነቢያትን ቃል ወይም እሱ የተናገረውን ሐዋርያት ከዚህ በፊት በሕሊናቸው አስቀምጠውት የነበረው ሁሉ አስታወሳቸው ማለት ነው። ክብር ምስጋና ለእርሱ ይሁን። ከዚህ በፊት እኛ ወንጌል አልተማርንም። እስኪ ንገረኝ፣ ተምረናል አልተማርንም? ተምረናል አልተማርንም?
በዚች አውደ ምሕረት ላይ እኮ ያልቆመ ሰው የለም አይደል? ሊቃውንቱ መምህራኑ አስተምሮናል። እስኪ ልባችሁን እግዚአብሔር ይከፈትላችሁና አስታውሱ። ወደኋላ ተመለሱና አስታውሱ። እስከ ዛሬ ያደረጋችሁትን መንፈሳዊ ቅንነት፣ መንፈሳዊ መልካምነት፣ መንፈሳዊ ገርነት፣ መንፈሳዊ ደግነት እስኪ አስታውሱት። እግዚአብሔር ሆይ እንደ በደሌ ሳይሆን እንደ ምሕረትህ ይሁን፣ እንደ ቸርነትህ ይሁን፣ እንደ ኃጢአቴ ሳይሆን ይቅርታ አድርግልኝ እባክህ፣ እንደ አባትነትህ ይሁን፣ መንፈስ ቅዱስን አሳድርብኝ እንበል። ስለዚህ አላቸው። ይሄን ቅዱስ ቃል ከተናገራቸው በኋላ ስለዚህ አላቸው እናንተ ለዚህ ምስክሮቼ ናችሁ። ምኖቼ ናችሁ? እኔ አሁን የተናገርኩትን ቃል ከዚህ በፊት የነገርኳችሁ ቃል በዋልኩበት እየዋላችሁ ባደርኩበት እያደራችሁ የሰማችሁት ቃል ያ ቃል ትዝ ካላችሁ እናንተ ለዚህ ቅዱስ ቃልና ለእኔ ምስክሮቼ ናችሁ አላችሁ። አሁንም ሐዋርያት የጌታችን የኢየሱስ ክርስቶስ ምስክሮች ናቸው አይደሉም? እዚህ የተቀመጡት ሁሉ ምስክር ናቸው። የምታዩዋቸው ከዛን ጊዜ ጀምሮ አባቶቻችን ደቀ መዛሙርት እያፈሩ እየሾሙ ስልጣን እየሰጡ ይኸው ከትውልድ ትውልድ እየተወራረሰ እየተላለፈ የቆየው የጌታችን አምላካችን የመድኃኒታችን ኢየሱስ ክርስቶስ ወንጌል የመስበክ ስልጣን፣ የክህነት ስልጣን፣ ሐዋርያትን በየዓለማቱ የመላክ ስልጣን፣ በቤተ መቅደሱ የመባረክ ስልጣን ይኸው እስካሁን ድረስ አልተቋረጠም ማለት ነው። ለዚህ ምስክሮቼ ናቸው። እነሆ አባቴ የሰጠኝን ተስፋ እኔ ደግሞ እሰጣችኋለሁ። ማን የሰጠኝን ተስፋ? እስኪ ማን የሰጠኝን ተስፋ? አባቴ የሰጠኝን ተስፋ እኔ ደግሞ እሰጣችኋለሁ። ምንድነው ያ ተስፋ? ምንድነው ያ ተስፋ? ተመልከቱ። ጌታችን አምላካችን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ተልኮ ወደዚህ ምድር ሲመጣ የመጀመሪያው በድቅድቅ ጨለማ ያለውን ትውልድ ከድቅድቅ ጨለማ ማውጣት ነው። በብርሃንነቱ ፋና ትውልዱ እንዲሄድ ብርሃንን እንዲያይ ማድረግ ነው። ተመልከቱ። በእግር አጋንንት ሲረገጥ የነበረውን ትውልድ ከአጋንንት ስርዓት መፍታት ነው። የዳቢሎስ ባሪያ የሆነውን ትውልድ ከዳቢሎስ ባርነት መፍታት ነው። እሱም በምን? የመጀመሪያው በመጠመቅ እንደኔ ተጠመቁ ብሎ አስተማረ። ቀጥሎ አያችሁ ወንጌል በመስበክ እንደኔ ተምራችሁ እኔ የሰጠኋችሁን ቅዱስ ቃል ለመንጋው ለሕዝቡ ስበኩ ብሎ በመቀጠል ደግሞ በመገረፍ ቁስል መከራን በመቀበል አያችሁ ስቃይን በማየት በረሃብ እና በጥም በመንገላታት ያለ ስሙ ስም ተሰጥቶት የሐሰት ምስክሮች ቁመውበት በሐሰት ተመስክሮበት በመስቀል መከራ የመቀበሉን ስቃይ አሳየን፣ አስተማረን። አሁንም እኛ መከራ እንቀበላለን። ምን እንቀበላለን? እንደው ክርስቲያኑ ነው መከራ ያልደረሰበት አለ? ክርስቲያኑ ነው በሐሰት ያልተመሰከረበት አለ? ክርስቲያኑ ነው መከራ ያልተቀበለ እንዲያው ክርስቶስ ሆይ ያንተ ደቀ መዝሙር ስለሆንኩ ያንተ አገልጋይ ስለሆንኩ በአንተ ስም ስለተመላለስኩ እኮ ነው የስቃይ የደረሰብኝ ያላለ ሰው አለ ወይ? በሁሉም ላይ በትንሹ በትልቁም በሁሉም ላይ ስቃይና መከራ ደርሶበታል። ስለዚህ ከመከራዬ ተሳተፉ ማለት ነው። የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ አለ። ከዛ ቀጥሎ ደግሞ የሚወደኝ ቢኖር ነፍሱን ስለኔ ያጠፋታል ደግሞ ያገኛታል አለ። ምን ይላታል? ነፍሱን ስለኔ ያጠፋታል ማለት ኢየሱስ ክርስቶስ የዓለም መድኃኒት ነው ብሎ በሚሰብክበት ጊዜ በሰይፍ ይገደላል ማለት ነው። ስለዚህ በክርስቶስ ሞት መከራን በመቀበሉ ክርስቶስ ደግሞ ለሰማዕታት፣ ለጻድቃን፣ ለነቢያት፣ ለሐዋርያት፣ ለአባቶቻችን የሰጠውን የድል አክሊል ያቀዳጀዋል። ስለዚህ ስለ እኔ ነፍሱን አሳልፎ የሰጠ ያገኛታል ያለው በዚህ ነው። እኛ ክርስቲያኖች አንድ ሞት ብቻ ነው የምንሞተው። እሱም የምን ሞት ነው የምንሞተው? የሥጋ ሞት እንሞታለን። የምን ሞት እንሞታለን? የሥጋ ሞት እንሞታለን። በላይ ባሪያም ግን
ክርስቶስ ሞትን ድል እንዳደረገ ሁሉ ልክ በክርስቶስ ኃይልና ስልጣን ሞትን ድል አድርገን እንነሳና ከክርስቶስ ጋር እንሆናለን። ከማን ጋር እንሆናለን? ከክርስቶስ ጋር እንሆናለን። ስለዚህ አባቴ የሰጠኝን ተስፋ እሰጣችኋለሁ ማለት ወንጌል ታስተምራላችሁ፣ ዓለምን ድል ታደርጋላችሁ፣ መከራም ብትቀበሉ መከራው አያሸንፋችሁ፣ የሚገል መድኃኒት ብትበሉ መድኃኒቱ አይገላችሁም፣ በእናንተ ላይ በቁጣና በክፋት ክፉ ሰው ቢነሳባችሁ ቢገለው ሥጋችሁን እንጂ ነፍሳችሁን አያገኘው። አባቴ የሰጠኝን ተስፋ ለእናንተ ምን እላለሁ? እሰጣችኋለሁ አላቸው። እኔ እልካችኋለሁ፣ እናንተ ደግሞ ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እኔ ወደ ዓለም ሁሉ ምን እላችኋለሁ? እልካችኋለሁ። ግን ከመላካችሁ በፊት ይሄ አባቴ የሰጠኝን ተስፋ ከመቀበላችሁ በፊት በኢየሩሳሌም ከተማ ቆዩ። በማን ከተማ ቆዩ? በኢየሩሳሌም። ኢየሩሳሌም የቅዱሳን መናኸሪያ፣ አንድም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ሀገር ወይም ሰለሞን ያሰራው ቤተ መቅደስ የሚገኘው በየት ነው? በኢየሩሳሌም ነው። በየት ነው ክርስቲያኖች? በኢየሩሳሌም ነው። ሌላው ደግሞ ኢየሩሳሌም የክርስቲያኖች መሰብሰቢያ መንፈስ ቅዱስ የሚያድርባት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋውና ደሙ የሚፈተትባት አገር ናት። እሷ ማን ናት? እሷ ማን ናት? ቤተ ክርስቲያን። እሷ ማን ናት? ቤተ ክርስቲያናችን ኢየሩሳሌም ናት። አያችሁ፣ ቤተ ክርስቲያናችን ኢየሩሳሌም ናት። ከላይ ኃይል ይመጣል። እዚህ አባቶቻችን ሲጸልዩ ምንድን ነው? ለመንጋው ሲጸልዩ፣ ለእናንተ ሲጸልዩ ምን ይላሉ? አይደል? ርስትህንም ባርክ እያሉ ይጸልያሉ። የሰማዩን ንፋስ ባርክ ይላሉ። አይደለም እንዴ? የታመሙትን በቸርነትህ ፈውስ ይላሉ። ከዛስ የሞቱትን ነፍሳቸውን ማር ይላሉ። አይደል? ተመልከቱ፣ ቃላያትን ዝናቡ የሰላም ዝናብ እንዲሆን ስለ ዝናባት ይጸልያል። ስለ ነጋዴያን፣ ስለ ነጋዴዎች ይጸልያል። የት ነው የሚጸለየው? በየጎዳናው በየመንገዱ አይደለም። የት ነው የሚጸለየው? በኢየሩሳሌም በቤተ ክርስቲያን። የት ነው የሚጸለየው? በዚህ በመቅደሱ እኛ በተሰበሰብንበት። እቺ የሰማይ ደጅ ናት፣ ኢየሩሳሌም ትባላለች። ማን ትባላለች? ኢየሩሳሌም ትባላለች። ሥጋውን የምንበላባት፣ ደሙን የምንጠጣባት፣ የልጅነት ስልጣን የምናገኝባት፣ አባ አባ ብለን አንደበታችንን ከፈል አምላካችን አባታችንን የምንጠራበትን አንደበት የተቀበልንባት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመቅደሱ ሥጋውን ደሙን ለሕዝቡ የሚሰጥበት ነው። ይሄ ኢየሩሳሌም ይባላል። አያችሁ፣ ኢየሩሳሌም ይባላል። ስሙ ዮሐንስ የተባለ አንድ ሰው ነበረ። እሱም ወደዚህ ምድር ስለ እግዚአብሔር ልጅ ሊመሰክር መጣ ይላል ዮሐንስ ወንጌል ምዕራፍ 1 ላይ ተጽፎ እንደምናየው። ያም የሚመሰክርለት ቃል ማን ነው? ቃል ከሰማይ ወረደ ይልና ያ ቃልም የሰው ሕይወት ነበረ ይላል። የምን ሕይወት ነበረ? ንገር። የምን ሕይወት ነበረ? የሰው ሕይወት ነበረ ይላል። ይህ ቃልም ጨለማ አያሸንፈውም ይላል። ምን አያሸንፈውም? ጨለማ አያሸንፈውም ይላል። በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ተብለው ይጠሩ ዘንድ ስልጣንን ሰጣቸው። ምንን ሰጣቸው? ከኔ ጋር ናቸው። ምንን ሰጣቸው? ስልጣን። እዚህ ነው የተሰጠን። ይገርማቸዋል። የት ነው የተሰጠን? እዚሁ ከመቅደሱ ላይ ምን ተሰጠን? የልጅነት ስልጣን። አባ አባ ብለን የምንጠራበት የልጅነት ስልጣን በዚሁ ተሰጠን። ስለዚህ ሕይወታችን የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባቴ የሰጠኝን ተስፋ ሰጣችኋለሁ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ሁሉ ስበኩ፣ አሕዛብን ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስም ያጠመቃችኋቸው ደቀ መዛሙርት ያድርጓቸው። በማቴዎስ ወንጌል ምዕራፍ 28 ላይ ተጽፎ ታገኙታላችሁ። እኛው የክርስቶስ ደቀ መዛሙርቶች ነን ማለት ነው። ኃይል አገኙ። አባቶቻችን በኢየሩሳሌም ተቀመጡ ማለት ነው። ከዛ በኋላ
ወደ ቢታንያ አወጣቸው ነው የሚለው። ይሄን ቅዱስ ቃል ከተናገረ በኋላ በኢየሩሳሌም ቆዩ ኃይል እስክትለብሱ ካላቸው በኋላ ወደ ቢታንያ ይዟቸው ሄደ። ቢታንያ የምትባል ሀገር የምትደንቅ ሀገር ናት። ማርያም፣ ማርታ፣ አልዓዛር የሚኖሩበት ሀገር፣ ደስ የሚል ሀገር። ከኢየሩሳሌም 15 ምዕራፍ ትርቃለች ይላል በመጽሐፍ ቅዱስ ላይ ታሪኩ። ያ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት ነው። በሁለተኛ ደረጃ አልዓዛርን ከመቃብር ያስነሳበት ነው። ማርያምን ደግሞ ከአጋንንት እስራት የፈታበት ነው። በዮሐንስ ወንጌል ላይ ታሪኩ ተጽፏል። ጌታችን መድኃኒታችን ያደረገው ስራ። ስለዚህ ወደ ቢታንያ ወሰዳቸው ይላል። ወዴት ወሰዳቸው? ወደ ቢታንያ አወጣቸው። እጆቹንም አነሳና ባረካቸው። ምኖቹን አንስቶ እጆቹን እንዲህ ዘረጋባቸው በላያቸው ነው። አባቶቻችን አሁን እጃቸውን ዘርግተው ሲባርኩ አታዩ? በኋላ በመጨረሻ ላይ በጸሎት ማሳረጊያው ስርዓት ላይ ተመልከቱ። ትኩረት ይኖራችሁ ወደዚህ ወደ መድረኩ። ካህኑ እጁን ዘርግቶ ይባርካል አይደል እንዴ? በእጁ ያሳልማቸዋል አይደል? ስለዚህ ወደ ቢታንያ አወጣቸው፣ እጆቹንም ዘርግቶ ባረካቸው ይላል። መባረክ አትፈልጉ? እንደምን አደራችሁ? በአንድ ላይ በሉ እስኪ እንደምን አደራችሁ? ማን ይመስገን? እግዚአብሔር ይመስገን። ስለዚህ መባረክ የሚፈልግ ሰው እዚህ መቀመጥ አለበት። መባረክ የሚፈልግ ሰው በኪዳኑ ጊዜ መምጣት አለበት። መባረክ የሚፈልግ ሰው በቅዳሴው ጊዜ መገኘት አለበት። መባረክ የሚፈልግ ሰው በወንጌሉ ሰዓት፣ በዝማሬው ሰዓት መገኘት አለበት። ጌታ እግዚአብሔርም እጁን ዘርግቶ ይባርካቸዋል። ከዛ በፊትም ደቀ መዛሙርቱ የመባረክ ስልጣን ተሰጥቷቸዋል፣ ይባርኳቸዋል ማለት ነው። ስለዚህ በየት እንባረክ? ንገሩኝ። በየት እንባረክ? በኢየሩሳሌም። በየት እንባረክ? በኢየሩሳሌም። እዛ ጌታችን የተወለደበት ቦታ መሄድ አይጠበቅብን። ኢየሩሳሌም ድረስ፣ እስራኤል ድረስ መንከራተት የለብንም። ኢትዮጵያ እስራኤል ናት። ኢትዮጵያ ኢየሩሳሌም ናት። ኢትዮጵያ መስቀሉ ያረፈባት ሀገር ናት። ተመልከቱ። ኢትዮጵያ ብዙ ቅዱሳን ተሰደውባት መጥተው ሕዝበ እግዚአብሔርን የሚባርኩባት ሀገር ናት። የተቀደሰች ሀገር ናት። ኢትዮጵያ የቅዱሳን ርስት ናት። የእነ አቡነ አረጋዊ ርስት ናት። የእነ አባ ሳሙኤል የእነ እስትንፋሰ ክርስቶስ እነዚህ ቅዱሳን ናቸው። ተመልከቱ። የእነ አቡነ ዘርአብሩክ ሀገር ናት። የአቡነ ተክለ ሃይማኖት ሀገር ናት። ማናት እሷ? ማናት? ኢትዮጵያ። ስለዚህ በኢትዮጵያ ደግሞ አድባራት፣ ገዳማት የክርስቶስ ደሙ ስጋው የሚፈተትባቸው አድባራት የተቀደሱ ሕዝቡን የሚቀድሱ። ስለዚህ ለመባረክ ለመቀደስ በዚህ መገኘት ያስፈልጋል። በየት መገኘት ያስፈልጋል? በዚህ መገኘት ያስፈልጋል። ሲባርካቸው ከነርሱ ተለየ፣ ወደ ሰማይ አረገ ይላል። ወደ ተለየ እየባረካቸው ቀና ብለው እያዩት ወደ ሰማይ ከፍ ከፍ አለ። የእኛ አባት አምላክ በመቃብር ውስጥ የቀረ አይደለም፣ ሙቶ የቀረ አይደለም። ታውቃላችሁ፣ በመቃብር ተቀበረ፣ ሞትን ድል አደረገ። ምስክሮቹ ሐዋርያት እያዩት ወደ ሰማይ በደመና ተጭኖ ከፍ ከፍ ሲላል እኛንም በፍቅሩና በጸጋው ከፍ ያርገን። ከፍ ከፍ ሲል አዩት። ሐዋርያቱ ወደ ሰማይ ሲያርጋሉት እነርሱም ሰገዱለት ይላል። ምን አሉለት? በድጋሚ እንደምን አደራችሁ፣ እንደምን አረፈዳችሁ። እናንተ ለክርስቶስ ትሰግዳላችሁ? አትዋሹ፣ በማርያም አትዋሹ። እንደ ለክርስቶስ ትሰግዳላችሁ? ታተው እስኪ ለክርስቶስ የሚሰግድ ሰው እስኪ እጁን ያሳየ፣ ከፍ አድርጉ። ወይ አልስማማም። እንደ ውሸት የሚባል ነገር ጥሩ አይደለም። እውነቴን ነው የምላችሁ፣ ውሸት የሚባል ነገር ጥሩ አይደለም። የታል አሁን እዚህ ቤተክርስቲያኑ እንኳን መስገድና ውዳሴ ማርያም ሲጸልይ ያየነው ሰው አለ? ከካህናቱ በስተቀር አለ ወይ? ነጠላ ታጥሎ ዝም ብሎ እሺ፣ ዓርብ መታችሁ ሰግዳችኋል? እዚህ ሐሙስ፣ ሮብ፣ ማክሰኞ፣ ሰኞ ሰግዳችኋል?
አይ ምንድን ነው የሚባለው? ይሄ የትንሣኤ ሰሙን ስለሆነ ካህናት አይሰገድም ብለዋል። እንደዛ ነው መከረኛ ካህናት አሉ። እንደዛ ነው የምትሉታል። ምንም የማይሰገድበት ቀን የለም። ዛሬ አሁን ምንድን ነው? እሑድ ነው አይደለ? እሑድ በቤተ መቅደሱ የአምልኮ ስግደት ይሰገዳል። የምን ስግደት? ካህናቱ በሌሊት ገብተው ሰግደው ነው አገልግሎት የሚጀምሩት። ሰግደው ሰግድ ለአብ፣ ሰግድ ለወልድ፣ ሰግድ ለመንፈስ ቅዱስ፣ ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ፣ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ካለመኖር ወደ መኖር ያመጣኸኝ ቅዱስ እግዚአብሔር ሆይ ክብር፣ ምስጋና፣ አምልኮ፣ ውዳሴ ለአንተ ይሁን። በገዛ ስልጣን በገዛ ፍቃድህ የፈጠርከኝ ቅዱስ እግዚአብሔር ሆይ ክብር፣ ምስጋና፣ አምልኮ፣ ውዳሴ ለአንተ ይሁን። ነፍስና ሥጋዬ ለአንተ ትንበረከካለች። ጌታ ሆይ ቀኔን ባርክ ቀድስ ብለው ካህናቱ ምን ይላሉ? ይሰግዳሉ። ይሄ የምን ስግደት ይባላል? ነገሩ የምን ስግደት ይባላል? የአምልኮ ይባላል። የአምልኮ ስግደት። ከዛስ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ብለው እነዚህ ስግደቶች ግዝት አይደሉም። ግዝት ናቸው እንዴ? ግዝት አይደሉም። የአምልኮ ግን እኛ መሬቱን ለመንካት አዳዲስ ቀሚስ ለብሳችሁ ነው የመጣችሁት። መሬቱን መንካት አትወዱ፣ ትጸየፋላችሁ። መሬቱን ስለማትነኩ ደግሞ መከራ መሬቱን ያስነካቸዋል። እሱ ነው ስቃዩ። ታውቃላችሁ? አያችሁ፣ ስትደክሙ መሬቱን ትነካላችሁ። ገና ካሁኑ የጠላትን ኃይል ለማንበርከክ ቅድሚያ መንበርከክ ያስፈልጋል። ቅድሚያ ምን ማለት ያስፈልጋል? ወደ ማን? ወደ እግዚአብሔር ቅድሚያ መንበርከክ ያስፈልጋል ማለት ነው። ስለዚህ ደቀ መዛሙርቱ ምን አሉለት? ሰገዱለት። ቀኑ ዕለተ ሰንበት ነው እንግዲህ እንደ ዛሬው ነው አይደለም እንዴ? እኔ በዕለተ ሰንበቱ እንዴት ይሰገዳሉ? እንዴት በዕለተ ሰንበቱ ለክርስቶስ ይሰግዳሉ ልትሉ ነው? መዳን የሚፈልግ ሰው ይሄን ያለው ስገዱ። መዳን የሚፈልግ ሰው ይጸልይ። መዳን የሚፈልግ ሰው ጌታ ወዳረገበት ሰማይ ቀና ብሎ ይመልከት። መዳን የሚፈልግ ሰው የእግዚአብሔርን ስም ይጥራ፣ ይድናል ማለት ነው። አሁን በብዙ መከራ ውስጥ ነው ያለነው፣ በብዙ ስቃይ ውስጥ ነው ያለነው። የመጀመሪያው በኢኮኖሚ መድቀቃችን ስቃዩ ነው። በምን መድቀቃችን? በኢኮኖሚ መድቀቃችን። ለምን? እግዚአብሔርን ስለማንታዘዝ ነው። ሌላ ነገር እንዳይመስላችሁ። የአርባ ቀን የአርባ ቀን እድል ምናምን አይደለም። አባቴ እናቴ ሲድሩኝ ማጫ ስላልሰጡኝ ምናምን ስጦታ ስላልተሰጥ እንደዛ ብለው የሚወራ ነገር የለም። ከክርስቶስ ጋር ባለመጣበቃችን የተነሳ አጋንንት የኃጢአት ባሪያ እንድትሆን በድህነት አረንቋ ተይዘ ፈጣሪን እንድታማርር ያደርጋል ማለት ነው። የመጀመሪያው በኢኮኖሚ መድቀቃችን ነው። ቀጥሎስ በሃይማኖት እጸጽ መያዛችን ነው። በሃይማኖት እጸጽ አንዳንድ ቀን ሲመቸን ወደ ቤተ ክርስቲያን እንመጣለን። አንዳንድ ቀን ደግሞ ሸነጥ ሲያረገን ወይ አረቄውን ስንጠጣ ወይ የሆነ ሞቅ ሲለን ከነ አዳራሽ እንሄዳለን። እሱ ሲታወደው እያለ ከሚንበር ከዛ ከሚወድቀው ማለት ራሱ እየወደቀ አንተ ማብረት ወድቃለህ። ከዛ የላቡን እየጠረገ ሶፍት ያጎርሳል ማለት እኛ ቤተክርስቲያናችን እኮ ንፍሯ ዳቤ በደጀ ሰላሙ ምዕመናን ያመጡት ስትበላው ከአጋንንት ስርዓት የሚፈታ ቃል ኪዳን ያለው ዳቤ ያለበት ነው። ይህ ሶፍት የማንም ቆሻሻ የምንጠርግበት ቦታ ላይ መሄድ የለብን። ሲጀመር ቤተክርስቲያናችን የነፃነት ምድር ናት። እቺ ቤተክርስቲያን የክርስቶስ ደም የሚፈተትባት። አሁን እኔ በነፃነት ነው እያስተማርኳቸው ያለው ወይስ በኃይል ነው? እስኪ ንገሩ። ማን ቁጭ በሉ ብሏችሁ ነው የተቀመጣችሁት? በገዛ ፈቃዳችሁ አይደለም። ቤተክርስቲያናችን በገዛ ፈቃዳችሁ ነው የምታስተምራችሁ፣ በጉልበት አይደለም። ጌታን ትቀበለላ አትቀበልም፣ መከራችንን አየነው። በዚህ መንገድ ላይ ይቆሙና እንዳትደበድበው ውዳ በቃ ኢየሱስ ጌታ ነው ከማለት ውጭ ሌላ ምንም ነገር የማያውቅ መሀይም የእኛ አባቶቻችን ግን ተመልከቱ፣ ብሉይውን፣ ሐዲሱን፣ ድጓውን፣ መዝሙሩን
ቢፈልጉ በዜማ ቢፈልጉ እየተረጎሙ ተንትነው ያስተምራሉ ማለት ነው። እነዚህም ጠላ ናቸው። ያ ጭልፊቱን አሞራውን የክርስቶስን ሕዝብና መንጋ የሚያሳድደውን ደግሞ አቤት እንከተላለን ማለት ነው። እንከተላለን ማለት ነው። ስለዚህ የሃይማኖት ሕጸጽ አለብን። ሁለተኛው የሃይማኖት ሕጸጽ ነው። ይሄ ብቻ አይደለም። መናፍቃን አዳራሽ ውስጥ መሄድ ብቻ አይደለም። ጠንቋይ ቤትም እንሄዳለን። ምን ቤት እንሄዳለን? ጠንቋይ ቤትም እንሄዳለን። ደብተራ ቤትም እንሄዳለን። ቄሶቹ በአጠቃላይ ደብተራ እንዲሆኑልንም እንፈልጋለን። እነሱ አልቀበልም ብለው ነው እንጂ ጠጋ ብለን እንደ አባ ከሌ እንዲያው ብዙ ጊዜ ይቸግረኛል፣ ይገርሞታል፣ እንዲያው የሚታሰር ነገር እንዲያው የሚያውቁት ካለ ቄሱ ገርሞት በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ እኮ አይባልም ይልና ይሸኛቸዋል። ካህናቱን እንኳን ጠንቋይ አስማተኛ እንዲሆኑልን የምንፈልግ ሰዎች ነን። ሌላው የሃይማኖት ሕጸጻችን ይሄ ነው። ሁለተኛው ፈተናችን ይሄ ነው። ሶስተኛው ለእግዚአብሔር አይገዜነታችን፣ ለእግዚአብሔር አለመገዛታችን። ለማን አለመገዛታችን? ለእግዚአብሔር። እሁድም እንጨት እንሰብራለን፣ ውሃ እንቀዳለን፣ እሁድም እንቀማለን፣ እሁድም እንገላለን፣ እሁድም እንሰርቃለን፣ እሁድም እናመነዝራለን፣ እሁድም እንሰክራለን። ምስጋና በሚደረግበት ጊዜ፣ የሌሊት ውዳሴ ባለበት ጊዜ ተመልከቱ። ሕሙማንን በምንጠይቅበት ሰዓት፣ የታሰሩ የምንጠይቅበትን ሰዓት፣ ሰዎች የተጣሉትን የምናስታርቅበትን ሰዓት፣ ነቢያንን የምንመግብበት ሰዓት፣ በዚህ እንኳን በኃጢአት እንወድቃለን ማለት ነው። በኃጢአት እንወድቃለን። ይሄ ሶስተኛው መከራችን ነው። እግዚአብሔርን አለማመስገን፣ አለማወደሳችን፣ ሌላው ቦታ መገኘታችን ሌላው መከራችን ነው። አያችሁ፣ ሌላው መከራችን ነው። አራተኛው እርስ በርስ አለመስማማታችን። ምን አለማለታችን? እርስ በርስ አለመስማማታችን። ከትዳር አጋርህ ጋር ትደባደባለህ፣ ከትዳር አጋርሽ ጋር ትደባደቢያለሽ፣ ከወንድም ጋር ትጣላለህ፣ ከወላጆች ጋር ትጣላለህ። ሕፃናት ወላጆቻቸውን አያከብሩም። ይሄኛው ሌላው አስቸጋሪ ነገር ነው። በፍቅር ኑሩ፣ ታዘዙ እየተባለ ረስተነዋል። ብቻ ብዙ ስቃይ ያለብን እግዚአብሔር አምላክ ከዚህ ይፍታል። ስለዚህ የመጨረሻው አምስተኛው ሰግደን አናውቅም። ውሸታችሁን ነው እንጂ ትሰግዳላችሁ። አሁን ስንት ሰገዳችሁ ብትባሉ ነው? ለወደፊት ትንቢት እየተናገራችሁ ነው? ለወደፊት ለመስገድ ነው ሀሳባችሁ? ተጎንብሶ የሚሰግድ አይችልም ማለት ነው። የማይሰግድ ሰው ደግሞ ጉልበተ ደካማ ነው። ጉልበተ ምንድን ነው? ጉልበተ ደካማ ነው። እርጦ ማምለጥ አይችል፣ ተናግሮ መሰማት አይችል፣ ፍቅረ እግዚአብሔር የለው፣ ነገር የሚለው ከዛ ምን አበሳጨኸኝ እኮ ምንድን ነው ነገሩ? ማን ተበሳጫለ? አበሳጨሽኝ እኮ ደሜን አንተከተክሽው እኮ። እንዴት ነው ደም የሚንተከተከው? ሰዎች የእግዚአብሔር ልጆች ሆነን ስለ ደም አናነሳም። ብናነሳ እንኳን ስለ ክርስቶስ ደም እንጂ ደሜን ነው የማፈሰው አለ እንላለን አለ። በደም ውስጥ ያለ ስቃይ ተጎናጽፈን የምንኖር ሰዎች ነን። ስለዚህ እንጸልይ። ምን እንበል? እንጸልይ። ያበዛውባችሁ ያስተማረንና የመከረን አባታችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ወደ ሰማይ ሲያርግ ምን አሉት? አዩት። ከዛስ ምን አሉት ነው? ሰገዱለት ነው። ከዛ ቀጥሎስ በደስታ ይላል። በምን በደስታ ወደ ኢየሩሳሌም ተመለሱ ይላል። ወደ ተመለሱ በደስታ ወደ ኢየሩሳሌም ተመለሱ ይልና ከዛ በኋላ ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደሱ ኖሩ ይላል። ማንን እያመሰገኑ? ማንን እያመሰገኑ? እዚህ ነው ነው። ኑ ወደ ኢየሩሳሌም ተመለሱ። በመናፍቃን አዳራሽ የገባችሁ ኑጡ። ቦታችሁ አይደለም። በጥንቆላ ውስጥ በአምልኮ በባዕድ አምልኮ በጨሌ ውስጥ ያላችሁ ኑ። ይሄው ወደ ቅድስቲቱ ሀገር መስቀሉ፣ ካህኑ፣ የክርስቶስ ሥጋና ደም ወዳለበት፣ ወንጌል በሚሰበክበት፣ ድነት የእግዚአብሔር ሰላም ወዳለበት ወደ መቅደሱ ኑ። ተባረኩ፣ በመቅደሱ ኑሩ። ስለዚህ አባቶቻችን አሁንም በመቅደሱ ነው ያሉት። ይኸው ይባርካሉ። ምን ይላሉ?
የአባቶቻችን ጸሎታቸው፣ ረድኤታቸው፣ በረከታቸው በእኛ ላይ ይሁን። ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ነው። እግዚአብሔር አምላክ በኢየሩሳሌም ከተማ ያቆየ። አሜን በሉ እስኪ። አሜን። እሺ፣ እነዚህ የምታዩዋቸው አበባ የመሰሉ ልጆቻችሁ ዝማሬ ይዘምራሉ። ግን አንድ ዝማሬ ከኔ ጋር አብረን እንዘምራለን ማለት ነው። ትስማማላችሁ? ዘመን እልል እያላችሁ ታመሰግኑላቸዋላችሁ እግዚአብሔርን። ወነአምን በአብ ወነአምን በወልድ ወነአምን በአብ ወነአምን በወልድ ወነአምን 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 ነአምን በመንፈስ ቅዱስ ወነአምን 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 ነአምን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ እናምናለን በወልድ እናምናለን 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 በመንፈስ ቅዱስ እናምናለን እናምናለን በሉ እናምናለን 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 በመንፈስ ቅዱስ እናምናለን በአብ የመጨረሻ ነው። እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 በመንፈስ ቅዱስ። እስኪ በእልልታ እግዚአብሔርን አመስግኑ። የአባቶቻችን አምላክ ወደ እግዚአብሔር ስሙ የተመሰገነ ይሁን። የዕለቱን ፕሮግራም ወደሚመሩት ወደ መምህራችን እወስዳችኋለሁ። መዝሙሩን እንዲሁ እንዳበቡ በጥሩ ሁኔታ አድርገው ያቀርቡልናል፣ ይዘምሩልናል። አብረን በአንድነት በጋራ እልል እያለን እግዚአብሔርን እናመሰግናለን። ወደ እህት ወንድሞቻችን በሰማይ በምድር የተከበረ በሰማይ በምድር በዘባነ የሚቀመጠው ከእሳት ድንጋዮች ተቆራርጠው ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ በሰማይ በምድር የተከበረ በሰማይ በምድር ኢሳያስ ያየው እጅግ አፈረ። የተፈራ ነው የተከበረ የሰማይ ደጆች ተንቀጠቀጡ ለቅዱስ ስሙ ክብር ሲሰጡ በዘባነ ዘምሩ ለእግዚአብሔር
ድንጋዮች ክብሩን አተው። ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ ነው በሰማይ በምድር የተከበረ ነው በሰማይ በምድር ዙፋን ታየን ትምክህቴ ወይ ስትመሰገን በሰማይ ላይ ያመሰግን ያልተደሰተ ባይተዋረው አለታ ካንተ በሰማይ የሚቀመጠው በእሳት ድንጋዮች ክብሩን አተው። ዘምሩ ለእግዚአብሔር ለጌታ ዘምሩ የተከበረ የተከበረ በሰማይ ስለሰይባርሩ መላእክት መላእክት ይባርሩ አምላከ መላእክት ነፋሳት
አመስግኑ በደንብ አድርጋችሁ አመስግኑ። ደግማችሁ ለሶስተኛ ጊዜ አመስግኑላቸው በደንብ አድርጋችሁ። እግዚአብሔር የተመሰገነ ነው። እግዚአብሔር ይመስገን። በእውነቱ ቤተክርስቲያናችን አብባለች። በእውነት በጣም ደስ የሚል ነው ያየነው። የዛሬው አስተርእዮ ደግሞ የተለየ ነው። እስቲ ደግማን ይሆን እግዚአብሔር የተመሰገነ ነው። እግዚአብሔር ይመስገን። እንደምን ቆያችሁ? በድጋሚ እነዚህ ልጆቻችንን እግዚአብሔር አምላክ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናቸውን እግዚአብሔር ይባርክልን። እንግዲህ እናንተ ልጆቻችሁን ወደ እነዚህ የደብሩ ሰንበት ትምህርት ቤት ተማሪዎች ላኳቸው፣ ይመዝገቡ፣ ትምህርትም ይማሩ። የአብነት ተማሪዎችም አሉ እዚህና አብረው ከነሱ ጋር ከሰንበት ትምህርት ቤት ወጣቶች ጋር አብረው ተምረው እንደዚህ ለብሰው እንዲዘምሩ አትፈልጉ? ትፈልጋላችሁ? አትፈልጉ? ሌላ ቤት ደብተር እንዲያመጡ፣ እስክርቢቶ እንዲያመጡ፣ ሌላ መተት ኮተት እንዲያመጡ ከምትልኳቸው አበባ መስለው እግዚአብሔርን ቢያመሰግኑ አይሻልም? እንደዚህ ነው የሚሻለው። እንግዲህ እንደምታዩት ይህንን ልብስ ተጋግዘን ነው ያሰፋ ነው። በአረብ ሀገር የሚኖሩ የኬፋ የቴሌግራም ቻናል የምክር አገልግሎት ላይ የሚያገለግሉ ልጆቼ ናቸው። ገንዘቡን ያሰባሰቡት ማለት ነው፣ ኬፋ ዩቲዩብ ላይ እንደዚሁ። ስለዚህ ይህን አልባሳት አሰፍተውላቸዋል። እስኪ እግዚአብሔር እናመስግኑላቸው። ያው በተለተሎ የድረስ ሆኖ ነው እንጂ እጅግ በተሻሻለና በደመቀ ሁኔታ ነበር የሚሰራው። አንድ ነገር የሚቀር ነገር አለ። የዋና ሊቀመንበሩና የሊቀመንበሩ ምክትል የሚለብሰው ተነጋግረን እሱን ከደብሩ ሰንበት ትምህርት ቤት ወጣቶች ኃላፊ ጋር ተነጋግረን እሱን እንጨምርላቸዋለን። እንግዲህ ከበረቱ ደግሞ ሲመረቅ ይሄ ቤተ ክርስቲያን ደግሞ ሌላ ደግሞ እናሰፋላቸዋለን። በዛ ሰዓት እነሱ ብቻ አይደሉም፣ ካህናቱም ደግሞ አብሯቸው ደስ እንዲላቸው ለካህናቱም እናዘጋጃለን ማለት ነው። እንግዲህ ካህናት እስከዛ ድረስ ውዳሴ ማርያም እየጸለያችሁ ጠብቁ። ለካህናት አልባሳትም ሌላ ደብር ላይ አሁን ባሳለፍነው ወራት በሳሪስ ያሬድ ሜዳ ቅዱስ ዑራኤል እና ቅዱስ ገብርኤል ቤተክርስቲያን እጅግ የሚገርም አልባሳትን ከልጆቼ ጋር አስተባብሬ ምርጥ አልባሳት ለካህናቱ ለመሪጌቶቹ ደግሞ እንደዚሁ ምርጥ የሆነ ጥንድ ድርብ ቀሚስ አሰፍተንላቸዋል። ለቤተ መቅደሱ መቋሚያውንና ጸናጽሉን እንዲሁም የወርቅ ወንጌልና መስቀሉን በጣም ልጆቼ ጎበዝ ስለሆኑ ምንም የጎደለ የለም። በጣም ብዙ ነገሮችን በዛ ቦታ ላይ አድርገናል ማለት ነው። ስለዚህ የሚቀረው ለዚህ ቤተክርስቲያን የቤተ መቅደሱ ንዋየ ቅድሳት የሚባሉትን ነገሮች ያው ተቸግረናል ተብለን ስላልተነገርን ነው። ቤተክርስቲያንም ደግሞ እያሰራን ስለሆንን ይከብዳቸዋል ተብለን ነው። ችግር ካለ ተነጋግረን አንዳንድ ነገሮችን ማድረግ እንችላለን ማለት ነው። ማን ይፍቀድልን? ሌላው በዚህ ቀጥዬ መናገር የምፈልገው
አገልግሎቱ በዚህ ቦታ ላይ ይቀጥላል። ትቀበሉታላችሁ? ትወዱታላችሁ? አገልግሎቱ በዚህ ቦታ ይቀጥል ወይስ እንዴት ነው? ይቀጥል? በምን በዩቲዩብ በቲክቶክ እና በፌስቡክ የተለያዩ ማስታወቂያዎችን እንናገራለን። አርብ የቅባ ቅዱስ ቀን ይሆናል ማለት ነው። አርብ ሁልጊዜም ከጠዋቱ 2 ሰዓት የቅባ ቅዱስ ቀን። አሁን ጾሙ እየመጣ ስለሆነ ቀጥ ብለን አገልግሎቱን እንጀምራለን። እግዚአብሔር ሆይ ማረኝ ማለት ነው። ጴጥሮስ ለባው